የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ያለው ቃል እንዲህ ይላል። ከዚህ በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተ ሳይዳ የምትባል አንዲት መጠመቂያ ነበረች። 5ም መመላለሻ ነበረባት። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶችም ሰውነታቸውም የሰለለ ሁሉ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና፣ እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸው ካለበት ደዌ ጤናማ ይሆን ነበር። ከዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስ ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበር አውቆ ልትድን ትወዳለህን? አለው። ሰውየውም ጌታ ሆይ፣ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም። ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስም ተነሳና አልጋህን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። ያም ቀን ሰንበት ነበረ። ስለዚህ አይሁድ የተፈወሰውን ሰው ሰንበት ነው፣ አልጋህን ልትሸከም አልተፈቀደልህም አሉት። እርሱ ግን ያዳነኝ ያ ሰው አልጋህን ተሸክመ ሂድ አለኝ ብሎ መለሰላቸው። እነርሱም አልጋህን ተሸክመ ሂድ ያለ ሰው ማን ነው ብለው ጠየቁት። ዳሩ ግን በዚያ ስፍራ ሕዝብ ስለነበሩ ኢየሱስ ፈቀቅ ብሎ ነበርና የተፈወሰው ሰው ማን እንደሆነ አላወቀም። ከዚህ በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የባሰ እንዳይደርስብህ ወደፊት ኃጢአት አትስራ አለው። ሰውየው ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ነገረ። ስለዚህም በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገድሉትም ይፈልጉ ነበር። ኢየሱስ ግን አባቴ እስከ ዛሬ ይሠራል፣ እኔ ደግሞ እሠራለሁ ብሎ መለሰላቸው። እንግዲህ ሰንበትን ስለ ሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገድሉት አብዝተው ይፈልጉት ነበር። በወልድ ያመነ የዘላለም ሕይወት አለው፣ ያላመነ ግን ይፈረድበታል። እንግዲህ ዛሬ በቅዳሴው ክፍል ካህኑ ሰራዩ ካህን ያነበቡት ቃል ነው። ይሄ አሁን ያነበብኩላችሁ የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ እስከ 18 ፍጻሜ ድረስ ያለው ቃል ነው። ይሄ ያነበብኩላችሁ ቃል ከትርጉሙ ስንነሳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አራተኛው ሳምንት መጻጉዕ ተብሎ ተሰይሟል። መጻጉዕ ማለት ደግሞ ቃሉ የግዕዝ ሲሆን በሽተኛ፣ የታመመ ማለት ነው። በተለይ በዚህ ዕለት የሚታሰበው ለ38 ዓመታት በአልጋ ላይ ተኝቶ የነበረው ሽባ ነው። ታሪኩ ደግሞ በዮሐንስ ወንጌል ምዕራፍ 5 እንዳነበብነው በኢየሩሳሌም በበግ በር አጠገብ ቤተ ሳይዳ የምትባል 5 የመመላለሻ ስፍራዎች ያሏት ኩሬ ነበረች እና በዚያም ብዙ ዕውሮች፣ አንካሶች፣ ሽባዎች ይተኙ ነበር ብሎ የዮሐንስ ወንጌል ገልጾልናል። ዋና ዋና ነጥቦቹ እዚህ ላይ የምናገኘው የእግዚአብሔር ርኅራኄና መጠበቅን እናያለን። ልትድን ትወዳለህን የሚለውን ጥያቄ እናያለን። አልጋህን ተሸክመ ሂድ እና መንፈሳዊ ትርጉሙ ወይም ምስጢራዊ ትርጓሜውን እናያለን ማለት ነው። ያ ሰው እንግዲህ ለ38 ዓመታት ተኝቶ ሳለ የሚረዳኝ ሰው የለኝም ብሎ ተስፋ በቆረጠበት ወቅት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና ወደ እርሱ መጣ። 38 ዓመት ሙሉ ወደ በሽተኛው ሰው መጣ ማለት ነው። አስቡት እንግዲህ 38 ዓመት ማለት የዕድሜውን ግማሽ የሚሆን ሰው ቢበዛ 80 ነው የሚኖረው በዚህ ምድር ላይ ማለት ነው፣ በሕይወተ ሥጋ የሚኖረውና የዕድሜውን ግማሽ በበሽታ ሲሰቃይ ማንም ጠያቂ ሳይኖረው፣ ወገን ሳይኖረው፣ ደጋፊ ሳይኖረው፣ አለሁልህ የሚለው ሳይኖረው 38 ዓመት ብቻውን እግዚአብሔርን ማዳን ተስፋ በማድረግ 38 ዓመት ሙሉ ተጠባብቋል ማለት ነው። እኛ አንድ ሳምንት ስንታመም በተለይም ደግሞ ጉንፋን ሲይዘን እንኳን እንዴት ነው የምናማርረው? አስቡት 38 ዓመት ተኝቶ ያለውን ሰው ተስፋ በቆረጠበት 38 ዓመት ሙሉ ቆይቷል። እንግዲህ ይህን ሰው ለማየት
ክርስቶስ ወደ እርሱ መጣ። ይህ የሚያሳየው ሰው ሁሉ ቢረሳንም እግዚአብሔር ግን እንደማይረሳን፣ እግዚአብሔር ለማዳን ቀን እንዳለው የመዳን ቀን ዛሬ ነው ብሎ እግዚአብሔር ወደ ሕይወታችን ይምጣልን። እግዚአብሔር እኛንም የታመምነውን በዘረኝነት በተለያየ በክፋት በምቀኝነት በሴራ የተያዝነውን ደዌ እግዚአብሔር አምላክ መጥቶ እንደ መጻጉዕ 38 ዓመት ሙሉ በበሽታ እንደቆየው ሕመምተኛ እግዚአብሔር አምላክ መጥቶ ይፈውሰን፣ እኛንም ይጎብኘን። ጌታችን በሽተኛውን ልትድን ትወዳለህን ብሎ ጠየቀው። እንግዲህ ይህ ጥያቄ ለሁላችንም ነው የሚያሳየው። አንደኛ ከኃጢአት ደዌ ለመፈወስ ፈቃደኞች ነን እኛ፣ ፈቃዳችንን ይጠይቀናል። የሰው ልጅ ነፃ ፈቃድ ለእግዚአብሔር ስራ አስፈላጊ መሆኑን ያሳየናል ማለት ነው። እግዚአብሔር አስገዳጅ አምላክ አይደለም። በነፃነት የሚመለክ በነፃነት በነፃ ፈቃድ አምልኩኝ የሚል ነው እንጂ አስገድዶ ማዳንም ምንድነውም በነፃ ፈቃድ ነው እንጂ እግዚአብሔር አምላክ የኛን የልብ መሻት ነው የሚመለከተው። ልትድን ትወዳለህን ብሎ ጠየቀው። በዚህ ጊዜ እኔ ረዳት የለኝም ወገን የለኝም ብሎ ነው የመለሰለትና ሰው ቢረሳንም እግዚአብሔር እኛን እንደማይረሳን ያሳያል ማለት ነው። አልጋህን ተሸክመ ሂድ አለው ክርስቶስ። በቃል ብቻ ነው የፈወሰው። እንግዲህ ጌታ በቃሉ ብቻ ተነሳና አልጋህን ተሸክመ ሂድ፣ ሽባው ወዲያው ዳነ። በቅጽበት በቃል ብቻ ነው ያዳነው። ይህ ተአምር የክርስቶስን የባህሪ አምላክነትና የቃሉን ስልጣን ያረጋግጥልናል ማለት ነው። እግዚአብሔር በቃሉ ብቻ እንደሚፈውስ፣ እግዚአብሔር በቃሉ ብቻ እንደሚያድነን ዛሬም በብዙ በሽታ በብዙ ችግር በብዙ ስቃይ የምንገኘው እኛን ሁላችንንም አድነን እንበለው። የሚረዳን የለንም ካንተ በቀር እንበለው። እግዚአብሔር ያድነናል፣ እግዚአብሔር ይፈውሰናል፣ እግዚአብሔር ይጠግነናል። አምላካችን እግዚአብሔር እንዲጠግነን ከደዌያችን እንዲፈውሰን ከልዩ ልዩ ደዌ ከልዩ ልዩ የዘረኝነት መንፈስ ከልዩ ልዩ የምቀኝነት መንፈስ ለወንድማችን ጉድጓድ የምንምስ ሰዎች አለን። ለወንድማችን የማንተኛለን፣ ለእህቶቻችን የማንተኛለን። ክፋት፣ ምቀኝነት በውስጣችን ያደረ ሰዎች ብዙዎች አለንና እግዚአብሔር አምላክ ከዚህ ደዌ ይፈውሰን። መንፈሳዊ ትርጉሙ የቤተክርስቲያን አባቶች ይህንን ታሪክ ከመንፈሳዊ ሕይወት ጋር በማያያዝ እንዲህ ይተረጉሙታል። 38 ዓመታት አለ፣ 5ቱ መመላለሻዎች አሉ፣ በረንዳዎቹ ማለት ነው እና መጻጉዕ አለ። 38ቱ ዓመታት የሰው ልጅ በኃጢአት ተጽዕኖ ስር ሆኖ የሚቆይበትን ረጅም ዘመን ይወክላል። ከ5500 ዘመን በኋላ 5 ቀን ተኩል በኋላ ጌታችን ኢየሱስ ክርስቶስ አዳምን ነፃ ለማውጣት በኃጢአት ተይዞ ያለውን አዳምን ነፃ ለማውጣት ከልጅ ልጁ ተወልዶ እንደ ሕፃናት አድጎ በገዳመ ቆሮንቶስ ጾሞ ጌታችን ኢየሱስ ክርስቶስ የሰው ልጅ ለማዳን ስለዚህ የሰው ልጅ በኃጢአት ተጽዕኖ ስር ሆኖ የሚቆይበትን ረጅም ዘመንን ያሳየናል። 5ቱ መመላለሻዎች ደግሞ 5ቱ የሰው ልጅ የስሜት ሕዋሳት ማለትም ዓይን፣ ጆሮ፣ አፍንጫ፣ ምላስ፣ እጅ አሉ። የስሜት ሕዋሳት የሰው ልጅ 5ቱ ሕዋሳትን ዓይን እንግዲህ ለማየት ነው፣ ጆሮ ለመስማት ነው፣ አፍንጫ ለማሽተት ነው፣ ምላስ ለመቅመስ ነው፣ እጅ ለመንካት ነው። ከነዚህ ደግሞ ኃጢአት የሚሰሩ ዋና ዋና የሰው ልጆች የስሜት ሕዋሳቶች እነዚህ ናቸው። ወደ ኃጢአት የሚመለከቱ የኃጢአትን ወሬ የኃጢአትን ሐሜትን የሚሰሙ ጆሮዎቻችን፣ ኃጢአትን የሚያሸቱ አፍንጫዎቻችን፣ ወደ ኃጢአት የሚሄዱት እጆቻችን በኃጢአት ምክንያት ደክመው እንደነበር ያመለክታሉ። እነዚህ የስሜት ሕዋሳቶቻችን ማለት ነው። በአብይ ጾም አጋማሽ ነው እንግዲህ ይሄ ከደብረ ዘይት ነው አጋማሹ። ግን ከደብረ ዘይት ቀደም ብሎ ያለው ሳምንት እንደሚታወቀው አሁን የያዝነው ዛሬ የያዝነው እሑድ ዕለተ ሰንበት መጻጉዕ ነው ማለት ነው። በአብይ ጾም አጋማሽ ላይ ይህ ትምህርት መቅረቡ የሚከተሉትን መልእክቶች ያስተላልፍልናል። ተስፋ አለመቁረጥን፣ እንደ መጻጉዕ ለረጅም ዘመን በችግር ውስጥ ብንቆይም እግዚአብሔር በጊዜው እንደሚመጣ ማመን አለብን። ይህን ያስተምረናል የመጻጉዕ ታሪክ። ተስፋ አለመቁረጥን ያስተምረናል። ዛሬም ትንሽ ታግሰን ተስፋ የምንቆርጥ፣ በእግዚአብሔር ተስፋ የምንቆርጥ፣ በአምላካችን ተስፋ የምንቆርጥ ብዙዎች አለንና ጸሎት እየጸለይን ዛሬ ለምን አልደረሰልኝም፣ ዛሬ ለምን አልሰማኝም ለምንል ይሄ ትልቅ ትምህርት ነው ማለት ነው። በተስፋ ስንጠብቀው እግዚአብሔር ቢዘገይም የሚቀድመው እንደሌለ፣ ለማዳን የሚቀድመው እንደሌለ አምላካችን እግዚአብሔር እኛን ለማዳን በራሱ ጊዜ የሥራ ጊዜ እንዳለው በራሱ ቀን እንዳለው እኛ በፈለግነው ሳይሆን እግዚአብሔር ማዳን በፈለገ ጊዜ መጥቶ ያድነናል ማለት ነው። ስለዚህ ተስፋ እንዳንቆርጥ የመጻጉዕ ታሪክ ያስተምረናል። ሌላው የንስሐ ፈውስ ነው። ስጋዊ ደዌ ብቻ ሳይሆን የነፍስ ደዌ ወይም ኃጢአት በክርስቶስ እንደሚፈወስ
ያሳውቀናል። የመጻጉዕ ታሪክ ማለት ነው። የእግዚአብሔርን ቃል መስማት፣ ቃሉን አምኖ መነሳት ለለውጥ መሰረት መሆኑን ያሳየናል ማለት ነው። መጻጉዕ ለ38 ዓመታት መታመሙ ዝም ብሎ የተጠቀሰ ቁጥር አይደለም። ሊቃውንት እንዲህ በማለት ይተረጉሙታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት አንደኛ የእስራኤል ጉዞ ሚስጥር አለው። እስራኤላውያን በምድረ በዳ ለ40 ዓመታት ሲጓዙ ከቃዲስ በርኔ ወደ ሞዓብ ሜዳ ለመድረስ 38 ዓመታት ፈይቶባቸዋል። ያ ትውልድ በምድረ በዳ እንደረገፈ ሁሉ መጻጉዕም በበሽታው ምክንያት በቤተ ሳይዳ ኩሬ አጠገብ ተኝቶ መኖሩን ያሳየናል። በብሉይ ኪዳን ካለው እስራኤላውያን በምድረ በዳ ለ40 ዓመታት የተጓዙበትን ያሳየናል። ከብሉይ ኪዳን ጋር ሲያገናኙት ማለት ነው ሚስጥሩን ሊቃውንቶች 38 ቁጥር የብሉይ ኪዳን ሕግጋት 10 ቃላትና 28 የሌዊ ግዳጆች ድምር ናቸው። ሰውን ከኃጢአት ደዌ ፍጹም ሊፈውሱት እንዳልቻሉ ምሳሌ ነው። እነዚህ 10 ቃላትና 28 የሌዊ ግዳጆች ሰውን ከኃጢአት ደዌ ፍጹም ሊፈውሱት አልቻሉም። ስለዚህ ሰዓቱ ሲደርስ ጊዜው ሲደርስ ክርስቶስ ደዌያችንን ነሳ፣ ኃጢአታችንን ይቅር አለን ማለት ነው። ፈውሱ የተገኘው በሕግ ሳይሆን በጸጋው በክርስቶስ መሆኑን ያሳየናል ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንቶች እንዲህ በማለት አስረድተውናል ማለት ነው። የበረንዳዎቹ ሚስጥር ወይም የመመላለሻዎቹ 5ቱ መመላለሻዎች ቤተ ሳይዳ ማለት ትርጉሙ የምሕረት ቤት ማለት ነው። 5ቱ መመላለሻዎች ወይም በረንዳዎች ደግሞ 5ቱ የኦሪት መጻሕፍት ኦሪት ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘኍልቍ፣ ዘዳግም ምሳሌዎች ናቸው ማለት ነው። መጻጉዕ በእነዚህ በረንዳዎች ስር ተኝቶ ነበር። ይህ ማለት የሰው ልጅ በኦሪት ሕግጋት ጥላ ስር ቢሆንም ሕጉ ግን ሊያድነው ወይም ሊፈውሰው አልቻለም ነበር። ስለዚህ ሰዓቱ ሲደርስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም ተወልዶ እኛን ሥጋ ለብሶ በምድር እንደ ሕፃናት አድጎ ጾሞ ተጠምቆ ተሰቅሎ ተገርፎ ብዙ መከራዎች ደርሰውበት እኛን አድኖናል ማለት ነው። እነዚህ 5ቱ ኦሪት መጻሕፍት በዚያ በኦሪት አልዳንም ነበረ። ብዙ መስዋዕት ይቀርብ ነበረ። ብዙ ነገር ብዙ ስርዓት ይካሄድ ነበር። የኦሪቱ መስዋዕት አላዳነንም። ክርስቶስ ራሱ መስዋዕት አዘጋጅ፣ ራሱ መስዋዕት ሆኖ እስቲ በየትኛውም ታሪክ ሙሽራ ራሱ ደግሶ ራሱን ለመስዋዕት ያቀረበ የለም። ራሱ ይደግሳል ግን ራሱን መስዋዕት ያቀረበ የለም። ክርስቶስ ግን ሙሽራችን ክርስቶስ ግን ራሱ ድግሱ ራሱ ነው፣ ደጋሹ ራሱ ነው። ራሱን ደግሞ መስዋዕት አድርጎ አቅርቦልን ኑ ብሉኝ ኑ ጠጡኝ ብሎናል ማለት ነው። ንስሐ ገብተን ስጋውን እንድንበላ ደሙን እንድንጠጣ አምላካችን እግዚአብሔር ይርዳን። የመላኩ መውረድና ውሃውን ማናወጥ ደግሞ መላኩ ወርዶ ውሃውን ሲያናውጠው መጀመሪያ የገባው ይፈወስ ነበር። መጀመሪያ የገባ ሰው ይፈወስ ነበር። ይህ ሥርዓተ ጥምቀትን ያመለክታል። አሁን ግን ክርስቶስ ራሱ ስለመጣ ውሃው እንዲናወጥ ሳይጠብቅ በቃሉ ብቻ ፈወሰው። ያ መጻጉዕ ሰው እንዲረዳው አጋዥ አቅኑኝ ደግፉኝ ሳይል ክርስቶስ በቃሉ ብቻ ተነስና አልጋህን ተሸክመ ሂድ ነው ያለው። በቃሉ ብቻ አድኖታል ማለት ነው። ክርስቶስ የሚረዳኝ ሰው የለም። የሰው ልጅ ብቸኝነትን ያሳየናል። መጻጉዕ ለጌታችን የሰጠው መልስ ጥልቅ የሆነ የሰው ልጅን መከራ ይገልጻል። ጌታ ሆይ ውሃው በተናወጠ ጊዜ በኩሬው ውስጥ የሚያኖረኝ ሰው የለኝም ብሏል በዮሐንስ ወንጌል ምዕራፍ 5 ቁጥር 7 ላይ። ይህ ንግግር የሰው ልጅ ያለ ረዳት ወይም ያለ መድኃኒት መቅረቱን ያሳያል። ክርስቶስ እስከመጣበት ሰዓት ሰው ያለ መድኃኒት በኃጢአት ተይዞ ይኖር ነበር። ጌታችን የመጣው ሰው ሆኖ ነው። መጻጉዕ የሚረዳኝ ሰው የለኝም ሲል እውነተኛ ሰው የሆነው አምላክ በፊቱ ቆሞ ነበር፣ ክርስቶስ ኢየሱስ ማለት ነው። ይህም ክርስቶስ የሰው ሁሉ ረዳት መሆኑን ያረጋግጣል። እኛን ከኃጢአት ሊያድነን፣ ከደዌ ሊፈውሰን፣ የእኛን ሞት ሊሞትልን፣ የእኛን ስቃይ ሊሰቃይልን፣ የእኛን ግርፋት ሊገረፍልን፣ የእኛን ስቅላት ሊሰቀልልን፣ የእኛን ሞት ሊሞትልን የመጣው ማለት ነው። ስለዚህ የሰው ልጅ ያለ ረዳት ያለ መድኃኒት ለረጅም ዓመት ለ5500 ዘመን በእንደዚህ አይነት ሁኔታ እንዳለ ያሳየናል ማለት ነው። ከአልጋው ጋር በተያያዘ ደግሞ ጌታችን መጻጉዕን አልጋህን ተሸክመ ሂድ ነው ያለው። በቃሉ ብቻ አልጋህን ተሸክመ ሂድ ሲለው የፈውሱ ማረጋገጫ ቀድሞ አልጋው ይሸከመው ነበር። መጻጉዕን 38 ዓመት የተኛበትን አልጋ ቀድሞ አልጋው ይሸከመው ነበረ። አሁን ግን እርሱ አልጋውን ተሸከመ። ይህም በሽታው ፈጽሞ መልቀቁን ለሕዝቡ ማሳያ ነው። ፈጽሞ መዳኑን ከደዌው ሙሉ በሙሉ ጤነኛ መሆኑን ማሳያ ነው ማለት ነው።
ሌላው የስልጣን መግለጫ ነው። በሰንበት ቀን አልጋ መሸከም በወቅቱ አይፈቀድም ነበር። በአይሁዳውያን ሕግ መሰረት በወቅቱ በሰንበት ቀን አልጋ መሸከም አይፈቀድም ነበር። ጌታችን ግን የሰንበት ጌታ መሆኑን ምሕረት ከስርዓት እንደሚበልጥ አስተማረበት ማለት ነው። በዚህ ሊያስተምረን የመጣው ሊፈውሰን የመጣው ሊያድነን ብቻ ሳይሆን ሊያስተምረንም ነው የመጣው። ምሳሌ ሆኖ ሊያስተምረን ስለመጣ የሰንበት ጌታዋ መሆኑን እርሱ ክርስቶስ የሰንበት ጌታዋ መሆኑን ከሰንበትም እንደሚበልጥ ከስርዓትም እንደሚበልጥ ክርስቶስ አስተማረበት ማለት ነው። ሌላው የኃጢአት መወገድ፣ አልጋው የኃጢአትና የክፉ ልማድ ምሳሌ ነው። አንዴ በንስሐ ከዳንን በኋላ ያንን ክፉ ልማድ ረግጠንና አሸንፈን መኖር እንዳለብን ያሳየናል። ዛሬ በኃጢአት ወድቀን ንስሐ ገብተን ዳግም እንዳንበድል አምላካችን እግዚአብሔር ይርዳን። አባቶቻችን ሊቃውንት ሲያስተምሩ ያዳነውን ክርስቶስን ሲያሳይ መጻጉዕ በጥፊ መታው ብለው አባቶቻችን ሊቃውንት መጻጉዕ በሰንበት ቀን አልጋውን ተሸክሞ ሲሄድ አይሁድ በሰንበት አልጋ መሸከም አይገባህም ብለው ወቅሰውት ነበር። መጻጉዕን ማለት ነው። በዮሐንስ ወንጌል ምዕራፍ 5 ላይ እንዳነበብነው ማለት ነው ታሪኩን። አልጋውን መሸከም አይገባህም፣ ክልክል ነው፣ አይፈቀድም ብለውት ነበር። እርሱ ግን ያዳነኝ ሰውዬ ነው አልጋህን ተሸክመ ሂድ ያለኝ በማለት ነበር የመለሰላቸው። ማለት ያዳነው ኢየሱስ መሆኑን ለአይሁድ ሲነግራቸው አይሁድ ጌታችንን በሰንበት ፈውሳል በሚል ሲከሱትና ሊገድሉት ሲፈልጉ መጻጉዕ ከእነርሱ ወገን መሆኑን ለማሳየትና አይሁድ ደግሞ አይሁድን ለማስደሰት ሲል ጌታችንን በጥፊ መታው ተብሎ በሊቃውንት ተተርጉሟል ማለት ነው። ሌላው ከዚህ የባሰ እንዳይደርስብህ የሚለው ማስጠንቀቂያ ጌታችን መጻጉዕን ከፈወሰው በኋላ በመቅደስ አግኝቶት እነሆ ድነሃል፣ ከዚህ የባሰ እንዳይደርስብህ ወደፊት ኃጢአት አትስራ ብሎታል። በዮሐንስ ወንጌል ምዕራፍ 5 ቁጥር 14 ላይ ሊቃውንት ይህንን ቃል ሲተረጉሙ ከዚህ የባሰ የተባለው በኋላ በጌታ ላይ የፈጸመው ክህደትና በጥፊ መምታቱ እንደሆነ ይናገራሉ። ያዳነውን ጌታ መልሶ መምታቱ ካለበት ሽባነት የከፋ የነፍስ ደዌ ወይም ክህደት ውስጥ መውደቁን ያሳየናል ማለት ነው። ዛሬም ስንቶቻችንን ጌታችንን ወይም መድኃኒታችን ኢየሱስ ክርስቶስን በብዙ ልመና ከተለያየ ደዌ ከተለያየ ሐሳባችን ቋጠሯችን ልመናችን እንዲፈታ ለምነን ከተደረገልን በኋላ ያ ነገር ከተፈጸመልን በኋላ ጌታችንን በጥፊ የምንመታ ስንቶቻችንን? ከዳንን በኋላ የልባችን መሻት ከተፈጸመ በኋላ እንረሳዋለን እኮ አምላካችንን። እግዚአብሔርን አናስታውሰውም። በዚያን ጊዜ በተለይ ታመን ከዳንን በኋላ በታመምን ሰዓት ወደ ክርስቶስ እንቀርባለን፣ ወደ አምላካችን እንቀርባለን። አምላካችንን በብዙ እናመሰግናለን፣ እንለምናለን፣ እንጸልያለን። በኋላ ከዳንን በኋላ ግን ፈጣሪያችንን የምንረሳ ስንቶቻችን ነን? በእውነት ፈጣሪያችንን እንዳንረሳ አምላካችንን ያዳነንን የፈወሰንን እንዳንረሳ አምላካችን እግዚአብሔር ይርዳን። መጻጉዕ ጌታን የመታው ከምስጋና ይልቅ ክህደትን ከእምነት ይልቅ የአይሁድን ወገንተኝነት በመምረጡ ነው። ዛሬ ስንቶቻችንን ለአምላካችን የምንገዛ አምላካችንን ወገን የምናደርግ ከዳንን በኋላ እኮ የተደረገልንን ነገር ለአምላካችን ምስጋና ከማቅረብ ይልቅ ከሰዎች ጋር ከጓደኞቻችን ጋር ያን ደስታ ለማክበር መጠጥ ቤት የተለያየ ጭፈራ ቤት የምንሄድ ስንቶቻችን ነን? ለማመስገን ከለመንም በኋላ የተደረገልንን ነገር ለማመስገን ወደ ቤተ ክርስቲያን ሄደን እግዚአብሔር ይሄንን አድርገህልናልና ይሄንን ሰጥተናልና እናመሰግናለን የምንል ስንቶቻችን ነን? እግዚአብሔር ያደረገልንን ውለታ መርሳት ለከፋ ውድቀት ይዳርጋል። እግዚአብሔር ያደረገልንን ስጦታ የሰጠንን ስጦታ መርሳት በረከት ያሳጣናል። ስለዚህ እግዚአብሔር ያደረገልንን ውለታ መርሳት የለብንም። ሁልጊዜ ማመስገን አለብን። ሁልጊዜ ስሙን መቀደስ አለብን። ሁልጊዜ በጸሎት መጠየቅ አለብን፣ ማመስገን አለብን ማለት ነው። የሰው ልጅ ለክፉ ነገር ምን ያህል ቅርብ እንደሆነ ሁልጊዜ በንቃት መኖር ይገባናል ማለት ነው። ደዌ ሥጋ ብቻ ሳይሆን ደዌ ነፍስም እንዳለብን ተረድተን ወደ እውነተኛው ባለ መድኃኒት ወደ ክርስቶስ የምንቀርብበት ሳምንት ይሁንልን። ጾሙን ሱባኤውን በሰላም አስፈጽሞ ለብርሃነ ትንሣኤው ያድርሰን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ የእኛም አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ከመጻጉዕ ታሪክ ብዙ እንደተማርን ብዙ እንደተማራችሁ ተስፋ አደርጋለሁ። አምላካችን እግዚአብሔር ሁላችንንም ቃሉን በውስጣችን ያሳድርብን፣ በልባችን ሰሌዳ ላይ ይጻፍብን።